እኔ ማንም ተመለስ ሂድ ያለኝ የለም። በራሴ ጊዜ ነው የምመላለሰው። ማንም ና ማንም ሂድ ያለኝ የለም። የትም ቦታ ዝም ብዬ ለበዓሉ ድምቀት እሄዳለሁ። እኔ ሐመል ማላበተ ብላለች፣ ሁሌም መንገደኛ ብላለች። ዝም ብዬ እሄዳለሁ በቃ ለበዓሉ ድምቀት ባይዞ የእግዚአብሔር ስም የምትይዙ ወጠጤዎች ውረዱ። እኔ የእግዚአብሔር ስም ይዝ እኔ ይገርመኛል። አዶናይ ብላችሁ ድፍረታችሁ። አዶናይ እኮ ማለት የኃያሉ የአልማይቲ ጋድ ስም ነው። እኔ እናልገባበት አዶናይ ወርጃለሁ። ታስመታኛለህ በመብረቅ በእግዚአብሔር እኔ አልቀልድም። ማታ እንደተኛው ታስቀረኛለህ። አውርጃለሁ። አዶናይ የሚባል መከተል አልፈልግም። አዶናይ ማለት እኮ የእግዚአብሔር ስም ነው። እንዴት ደፍረ በአዶናይ ትጠራለህ? እንዴት በኤልሻዳይ ትጠራላችሁ? ስማሽን ቀይሪ አዶናይ ምናምን ኤልሻዳይ የምትባይ ይሄን ስምሽ ትብለጽና ገብረ ሚካኤል ጎይቶ ማማሃ ሲሆን ነው። ቀይሪ አዶናይ ምናምን የእግዚአብሔር ስም ትይዛ። I love Sudan. Do you speak Arabic? تلعب أحكام. What? Minute? What? Just tell me. حكم شنو؟ Talk Arabic. It's okay. I understand Arabic. أنا بتعرف no مجنون. Okay? No مجنون. خلاص يا مجنون. No you no مجنون. Okay? صدقت عندي أبدي بيه صدقت እኔ እኮ ሶስት ፍሬ አረብኛ ነው የምችለው። ያችን ዝም ብዬ ጣል አድርግ። ኧረ ወይኔ አይዋ ኮይስ እኔ ሰው ሲያደንቀኝ ብዙ ጊዜ አልወድም። እሱ ያለው ግን ትክክል ነው። 500 የዚህ አዲስ አበባ ዩኒቨርሲቲ እና የሌሎች ዩኒቨርሲቲዎች ተጠራቅሞ 500 ፕሮፌሰር የሞት አቀራሪውን ያክል ተጽዕኖ ሊፈጥር አልቻለም ብሏል። ይሄ እንግዲህ የሶሻል ፋብሪኩ ላይ ስራ እውነት ነው። ጀስቲክ ፎር መንሱር ፎር ዋት ሶሻል ሚዲያ ላይ እንዲሆነ በዚህ ሆነ በዚህ ወጣ በዚህ ገባ ምናምን የሚባል ወሬ አትስሙ። ጫልቱን ይቅርታ ጠይቀ አሜሪካና ሁት አንተ እኮ ወይ አሜሪካ ኑረ 20 ዓመት አሜሪካ ቁጭ ብለህ አጎትህን ለማምጣት ስንት ጥረት እያደረግ፣ እኔ ግን አልኖርበትም ብዬ እኮ ትቼ ወጥቻለሁ። 3 4ኛ ደግሞ አሁን እሄዳለሁ ከረመዳን በኋላ። ለምን ብራችንን አስበላህን? ምን አልገባኝም። ምን አድርጌ ነው ማስበላህ ነው? እኔ ሰው እንዲጠቀም የተሻለ ነገር እንዲያገኝ አስቤ ነው ያኔም እንጂ ለራሴ ጥቅም ብዬ አይደለም። ሰው ቱና ላይ ሂጂባት ታጥባ ስጨርስ ሄዳለሁ። እኔ ከንጹህ ጋር ነው የምጣለው እንዴ? ምን ቦጣኝ ደግሞ እሷም ተነሳችብኝ። አይ መድኃኒዓለም እስራኤልዬ፣ ኧረ አምላክ ወይ። ኤኒዌይስ እንደዚህ የተቆረጠ ብልት መቀጠል ከተጀመረ በሆነው ባልሆነው ስትጣሉ መሽኛችንን እያያዛችሁ ደግሞ ስለትን እንዳትቆርጡ ፕሊስ። እኛ አቅመ ደካሞች ነን፣ አንችልም። ሌላ ቅጣት ቅጡን ፕሊስ፣ እንዳትቆርጡ። እናስተካክላለን፣ የምናጠፋው ነገር እናስተካክላለን ፕሊስ። ነው በጋራ ኮመን ዲኖሚኔተር ነው፣ የጋራ ንብረታችን ነው። ስለዚህ ፕሊስ እና ፕሊስ ሰርጁ ናት ዛሬ እኮ አለቀሰች፣ ተቃጠለች። ወይኔ ወይ ከታች ወደ ላይ ዋይ ተቃጠለች ዛሬ። ወይኔ አበደች ዛሬ። አቤት መድኃኒዓለም፣ አቤት ቅዱስ ገብርኤል፣ የሐሙሱ ጌታ፣ የሐሙሱ ሰማይ፣ የምድሩ ጌታ፣ የአባቶች ጌታ፣ የእናቴ ጌታ። እናንተ እንደዚህ ነው የምታሰራው? ለማንኛውም አላችሁ፣ እዚህ ጋር አላችሁ ዘመዶቼ፣ ይሄን ዘፈን ልቀቁልኝ። ኤልሹ ምንዳ ነው የወጣው የገባው የሚናደደው። ኤልሹ ምንዳ ነው የወጣው የገባው የሚበሳጨው። ኤልሹ ምንዳ ነው። ቤታዬ ማርዬ ስማ ወጣውልሽ ሰርጀሪዬ በየ ቤታዬ ማርዬ። ቤቱ ምንዳ ነው፣ ኤልሹ ምንዳ ነው የወጣው የገባው።
የሚበሳጫው የሹ ምን እዳ ነው? ምን አልሸሹም ዞር አሉ። አሽቃባጭ ነገር ነሽ። እንትና ብትቆምልኝ አንድ ቀን ቆማኝ ነሰ በውስጥ ዘረጥሻለሁ። እንዳትረግጪ ቤታ ልጄን ይንሳኝ። እኔ የተናገርኩትን እማውራውን ማቅ ነኝ። ልጄን ይንሳኝ። ይሄን መናገር አንቺ መንካት ከሆነ እኔ ማነኪኝ እኔ ደግሞ ልንገርሽ አይደለ እኔ ህመም አለኝ። ይሞትብኛል ያድግልኛል ብዬ የወለድኩት ልጄ ነው። ማንም በሷ ልክ ወጥቶ እኔ ከኔ በላይ የሰደበችው አለ። ጋለሞታ የጂኒው ቅምጥ የእንትና ቅምጥ ብላ ሰድባኛለች እኮ። ካንቺ ያልተናነሰ ተሰድቤያለሁ። በልጄ ግን ህመሜን አድሳልኛለች። በልጄ ግን ቆማለች። ማንም አልቆመልኝም። አጀንዳ ቶፒክ አድርጋ ወጣን የተናገረችልኝ አላዶር የኔም ልጅ ነው ብላ እመሟ ተብሎ ወጥቶ ሲፖሰት ኤአይ ነው አይደለም ብላ ወጣ ተናግራልኛለች። ይሄን ክሬዲት መብላት አለብኝ። ነገ ሞታ ልትሰድበኝ ትችላለች። ተናግሬያለሁ። ለዛሬ ግን ገባኝ። እኔ አላውቅም። በልጅሽ ያለ አላስላላየው ነው። ቶፒክ አድርጋ አስገብታ የተናገረውን ሰው ራሱ ልጁ ምን አደረገ ብላ ወጣ ተናግራልኛለች። መቼ ዕለት በእናቴ በውስጥ መታ እንዳይሰማሽ አይዞሽ፣ ማንም ይሄንን አላደረገልኝም። ማንም ሰው ይሄን ክሬዲት አልበላም ማለት አንቺ መጥላት የሆነን ሰው መጥላት አይደለም። ልንገርሽ በዚህ ይሄን አስታካው እንትና ከእንትና በምን ትሻላለች? እንትና በእንትና እኔም እኮ ብያለሁ። ግን አሁን አንቺ በልጅ ምናምን ስትይኝ አላውቅም። በልጅ ቶፒክ አድርጋ ወጣ ቤታ ቶፒክ አድርጋ ወጣ አላዶር የኔም ልጅ ነው ብላ ወጣ ቆማልኛለች። እና እንትና ነፍጠኛን ጆከር የሚያሾራት ከሆነ እሱ ያዋጣታ። ገብቶሻል? እሱ ደግሞ ጥቅሙ ላይ ነው የሚያዘወትረው። አሁን ጌም ስላለው ኮሶም ቢሰድባት ይሻላል ቤታን ከሚሰድባት። ገብቶሻል? ኤግዛክትሊ ለሁለቱ የሚያገኘውን ጊፍተርና የነሱ ደጋፊን የሚያገኘውን ጊፍት ማጣት ስለሌለበት አሁን ነፍጠኛን ይጫናታል። ወንዶቼ ስሙኝ፣ አንዳንዶቹ ደግሞ ማለት ነው እንዴ ተረስታችኋል። በቃ ረሳኋችሁ እንዴ ኧረ በቃ ተፋቱኝ እንዴ አራድዬ ልጅ የሸገር አዲስ አበባ እንዴ አዲስ አበባ ልጅ እኮ አራዳ ነው። እኛ አራድነትን ያወቅነው እንግዲህ ሸገር ላይ ነው። ግን እናንተ ከሸገር ወጣ የምትሉ በጆንያ ነው እንዴ ተጭናችሁ አዲስ አበባ የገባችሁት? በወንዝ ዳር ነው እንዴ ተጠራርጋችሁ አዲስ አበባ የገባችሁት? አንዳንዶቻችሁ ካላችሁ አትለቁም እንዴ? ኧረ ተፋቱ፣ የራሳችሁን ህይወት ኑሩ እንዴ። አንድ ወሸላ ለሁለት እየተካፈላችሁ እኔ ምን አልኩኝ? እኔ በእናንተ ገባሁ እንዴ? ኧረ ተፋቱ እንዴ። አንድ ወሸላ ለሁለት ስትካፈሉ እንኳን አይተን ባላየ ዝም አለን። እኔ ምን አድርጊ ነው የምትሉኝ እንዴ? እናንተ ስትፈልጉ ወሸላ ለ3 ለ4 ትካፈላላችሁ። አንድ ቀን አልናገር እኔ እንዴ። በፈለጋችሁት መንገድ ስላልተበራው ብቻ ፊንገር ላይ ይጅባል ሞት ይድባት ውዴ። አሁን እኔ ስለሷ አላወራ ምን እናውራ? መጎርጎራ መፈንገሯን አውሬ መሆኗን ሁሉን ነገር አወራን ጨረስን እኮ። እንዴ እኔ እኮ ትንሽ ቢሆንም እኮ ከአራዶች ጋር እያለሁ ቀን ሙሉ ኝኝኝ ማለልም ስለ አንድ ሰው ስለሷው ምንድነው የምነግራችሁ? ሁላችሁም እኮ ባይናችሁ የምታውቁት ነገር ነው። አንድ ኢትዮጵያዊታችንን ለማጣጣል ምናምን በጭቃ ቤት ምናምን እከክ ነሽ አንቺ የሷን ያህል የለሽም። እዚህ ኢትዮጵያኖች ተሰብስበው ብር ምናምን ሰጥቶሽ ባይረግሽ ኖሮ ማለት ነው ማማዬ የለሽም ነበር። ልብስ ራሱ የቀየርሽው እኮ እዚህ እያየን ነው። የቀየርሽው እኮ እዚህ በኢትዮጵያ ሕዝብ ነው። ዊግ እኮ ጸዳ ያለ ዊግ ምናምን መገዛት የተጀመረው እኮ በዚህ በኢትዮጵያ ነው። ኢትዮጵያኖች በሚሰጡት ነው። ለቦይፍሬንድ መኪና የተገዛው እኮ እነዚህ ኢትዮጵያን ወገኖቻችን በሚሰጡት ነው። ኬት የመጣ ነው? ወጥተሽ እንኳን ደህና ስራ ሰርተሽ ራሽን መቀየር ማትቺ እከክ ይችን ልጅ ለማሸማቀቅ የጭቃ ቤት ያልሽ እሱን ጥልሽ ከኛ ጋር ትራገጭ። እኔ ያለው አዲስ አለች፣ ሌሎች አሉ። እኛን አትረግጭም። ነይ እንራገጥ። እንዴት እንደምንራገጥ አሳይሻለሁ። እዛ ጥግ ስር ግንብ ስር ትሮጫለሽ። ግንብ አማሮጊት ጋዝ ስቴሽን ውስጥ ትሯሯጫለሽ። ጋዝ ስቴሽን ቡትሳ ደንቆሮ አሮጊት አርፈሽ ተቀመጭ። ሰው ሲያከብርሽ ወቂ እከክ ለነፍጠኛ ያልቆምሽ ነገ ለሌሎቹ ምንድን ነው? እናንተ ዝም ብላችሁ እናንተ ከወደ አረብ ሀገር እኔ አይ ላቭ ዩ ጋይስ ኦኬ። እናንተም ስትበደሉ ካየህ ከመናገር ወደ ኋላ አይደለም። ዛሬ ነፍጠኛ ላይ ያደረገችው ነገር እናንተም ላይ ይመጣል። እናንተም እንዲህ ነው የምታደርጋችሁ። ነፍጠኛን እኮ አሰርታት ራሱ እኮ ቢሆን ኦኬ ለራሷ ከበራ መልክ እየሰራች ብሯን ትልፋለች። ነፍጠኛን ግን ዝም ብለሽ ጩሂ፣ አንገት ተፍተሽ ጩሂ፣ በዚህ ገብተሽ ጩሂ፣ በዚህ ገብተሽ ምንም እኮ በደራቁ እኮ ነው። ስሙኝማ ጉቺ ግን አልገረመቻችሁ? እንዴት ወይ ነጭ ቅማል ብላ እሷም ከሷ ያልተናነሰ ሴትዮ ጋር በአንድ ወቅት እኮ ቆማልኛለች። ይሄ ነው በአንድ ወቅት መቆም። ሰው ከቆመ በትክክል መቆም አለበት። አንድ ወቅት እያዋረደኝ አንድ ወቅት መቆም። ነጭ ቅማል እንኳን ቆምሽልኝ እንዴ አንቺ እሷ እንዴት ትቆምልሻለሽ ብለሽ ያቺ ስንት ዓመት ዘመን ሙሉ እኔን አንዴ ወሸላ ይዛ ጨብጣ ይዛ ነው እያስመታች ነው ጊፍት ምትወስ ያላለች ስሜን ያላጠፋችው የለ ሞለዳትሽ ልያለሽ ስትሰድበኝ የነበረችዋን እሷን ጥሩ ናት እያልሽ ኧረ ተይ ጉቺ። እኔስ ፊት ለፊት በአደባባይ ነው የምናገረው። ለምን ሪከርድ አድርጋችሁ አትፖስቱኝም? እኔ ምናምን ፊት ለፊት ነው የምናገረው። ኧረ በስመ አብ ወበሉ ነገር አታዝበናል። ኧረ ውዴ ተይኝ። እኔ አሁን ሰው እኮ ማመን ከበደ። ፍቅሮቼ እስከ ስንት ሰዓት ነው የምትወዱኝ? እንደ እስከ ስንት ዓመት አይደለም። ፍቅሮቼ እስከ ስንት ሰዓት ነው የምትወዱኝ? በማርያም ንገሩኝ እስኪ። እስከ ስንት ሰዓት ነው የምትወዱኝ ጋይስ? እስከ ስንት ሰዓት ነው የምትወዱኝ? ይሄን ጻፉልኝ ብቻ።
በቀረ እኮ እስከ ስንት ዓመት ነው የምትወዱኝ እኮ ቀረ እስከ ስንት ሰዓት እንዴ ሰው አሁን ወድሻለሁ ምንድነው ግን የሚለዋውጣችሁ በመቤቴ ወርቁ አይተህ ነው ሶሻል ሚዲያ ላይ አይውልም ይሄንም ንግግራችንም ይሰማዋል ብዬ አላስብም ወርቁ አይተህ ነው እኮ ከዳመና በላይ የሚበርሰው ነው ሶሻል ሚዲያ ምን ይሰራል እነዚህ አረብ ሀገር ሴቶች ወጋሽ ወርቁ ሲሆነት መሰለኝ እየተጠቀሙበት እኮ ነው ወርቁ ምስኪን ሰው ነው አየህ በጣም ሰው ያከብራል ወርቁ ባይዘው ከደሃ ጋር ነው የሚበላ እንጂ ሀብታም ጋር አይበላም እንኳን አሁን የተረሳ ብር ቼክ ይችላልና በሚሊዮን ነው የሚሰጠው ለአባት እውነት ከሆነ ወርቁ አይዋሽም የመቼ ቼክ ነው አይቶት ይሄማ እውነታቸው ነው የሚሉት ዋዋ ይሄማ እውነታቸው ነው በል በሚሊዮን ውሰድ ነው የሚሉት የምር ሞጣያ አገናኝ እንጂ የምር እውነት ነው በደንብ ነው የሚያስተምረው አንተማ ተቆርጦ ዛሬ ደረሰው አለፈል አንተና አባትማ እንግዲህ ተሳቢን ገዝተው ወርቁ እንኳንም ለአንተስ ብር ጠፋ አይገርምም እንደው አንተ አባት እንዴት አይነት እድለኛ ነው አባት እንዴት አይነት አንተ እንዴት ተቀጥረው የምትሰራው ሰው ቤት አራውን ተቀጥሬ ነው የምሰራው ተመልከት እንዴት አይነት አላህ እንዴት እንደሚወድህ በጣም ምስኪን ነው እውነት ከሆነ እንኳንም ያ ገንዘብ ባንኩ ላይ ገንዘብ የለም ወርቁ ላይ ለምን በለኝ ከ21 ዓመት በኋላ እሱ ወለዱ ምኑን አስበው በጊዜው ጊዜ የሰጠውን አባት ግን አስበው በሚሊዮን ነው የሚለቅብ በቃ አንተ እኮ ቡቲክ ልከፍት ነው እኮ ቦሌ ላይ እዚህ ሀገር በግልጽ ልናገር ሌላ ሬስቶራንት አበሻ ሲገባና አበሻ ሬስቶራንት ሲገባ አብዛኛው ወንዱ ነው የማወራ ብብቱ እንደዚህ ነው ብብቱን አበጥሮ ነው የሚገባው እንደዚህ ብሎ ነው የሚገባው ሌላ ቦታ ሲገባ እንደዚህ ጌታ ምስክር ሌላ ቦታ ሲገባ አበሻ ሌላ የነጮች ሬስቶራንት የጥቁር ሬስቶራንት ምናምን ሲገባ ኩስምን ብሎ እንደዚህ እካክ መስሎ ይገባል አበሻ ጋር ሲገባ እንደዚህ ውጥርጥር እያለ ነው መኪና ትሰጣለች እዚህ ጋር አንዱን 1 ሚሊዮን አንዱን 800 ሺህ ብር ምስኪን ወጣቶችን ገንዘብ እየበላች ሀቢብ እኔ እኮ በቃ ሀቢባ ትጨርሰዋለች ያልኩትን ነገር ሀቢባ እንኳን ፈርታ አፏን ስትይዝ በጣም የሚገርም በጣም መረጃ ካለሽ አምጪው መረጃማ አለኝ ግን ልጆቹ በጥይት እንላቸዋለን እግራችሁን እናሳጥራቸዋለን እስር ቤት እናስገባቸዋለን እያሉ አስፈራርቷቸው አንዷ ጸበል አንዱ ሆስፒታል ቤት ውስጥ ራሱ አይቀመጥም ሰሚ ጂጂኪ አሁን ይሄ ነገር እውነት ነው እናቴ ትሙት እኔ እኮ ቅድም እየቀለጥሽ መስሎኝ ይኸውልህ ቆይ በውስጥ በኩል ሊሆን ነገር እልክልሃለሁ ደግሞ ሌላ ሰው ማለት ነው እዚህ ሚዲያ ላይ ያልኩ የተበላው ሰው እንዴ ለምን እንዴት አደርጋለች ይህን ሁሉ ሰው አሰርታ እንዴት ነው እንትን እናቴ መሰጠት አለባት ህይወቷን ነው ብጥብጥ ያደረገችው እዳ ውስጥ ሁሉ ከታታችልች እናቴ ትሙት ባለጌ ሴትዮ እናትየው ራሱ ታሟል በሽተኛ ናቸው እና የብዙ ሰዎችን ያጭበረበረችው እቺ አሮጊት መስጠት አለባት እንዴ ይህንን በተለይ ሀብታም ነኝ ብላ አንዳንድ ሰው የሀብቱ ምንጭ ስስት ይመስለኛል የሀብቱ ምንጭ ድሃን መጉታት ይሁን የሚያመጡት ነገር የተጭበረበረና ወንጀል የሞላበት ስለሆነ ወንጀላቸው በድሃ ላይም ሲሰሩ በጣም ነው የሚያሳዝነው እናታቸው ሌቦች ናቸው እሱ ነው በቃ እኔም የሚያስጠላኝ እሱ ነው በቃ የሰው ልጅ ከተቀየረ በኋላ ሰርቆም ሆነ እንትን ከተቀየረ በኋላ ለምንድን ነው ድሃ ላይ እንደዚህ አይነት እርምጃ የሚወሰደው እጥ የሆኑ ሰዎች